ጓደኛ የሚለው ቃል ለእናንተ ምን አይነት ትርጉም ይሰጣችኋል? እኔ በጣም ብዙ ሴት ጓደኞች በዚህ ሰዓት አለኝ ብዬ ማስብ ሰው ነኝ። ለዛውም አብረን የምንሰራ ዲጂታል ማርኬቲንግ ቢዝነስ ውስጥ የከተትኳቸው። እሱ ብቻ ሳይሆን አንደኛችን ለሌላኛችን አዳዲስ የቢዝነስ አይዲያዎች የምንፈጥር እነሱም እቅዳቸው ውስጥ የሚከቱኝ ብዬ ማስብ በጣም ብዙ ጓደኞች አሉ። ታዲያ ለእኔ ጓደኝነት ኢንቴንሽናል የሆነ ክፋት አይኖረው እንጂ አንደኛው ራስ ወዳድ ብቻ ቢሆን ከሌላኛው ፍቅርን የሚማርበት፣ አንደኛው በጣም አኩራፊና ግንፍል ያለ እንኳን ቢሆን ከሌላኛው ቅዝቃዜን እንዲሁም ትህትና የሚማርበት፣ ብቻ በሁሉም ልብ ውስጥ መልካም ነገር ካለ አብሮ ማደግ ካለ በቃ ተጋግዞ የሚታለፍበት፣ አንዱ አንዱን የሚሞርድበት፣ ተያይዞ የሚታደግበት ህብረት ለኔ ጓደኝነት ነው ብዬ አስባለሁ። እስኪ ለእናንተም ጓደኝነት ምን አይነት ትርጉም እንደሚሰጣችሁ ንገሩኝ። ለጓደኛችሁ ያላችሁን ስሜት ሜንሽን እያደረጋችሁ አመስግኗቸው፣ ፍቅራችሁን ግለጹላቸው። እኔም እግዚአብሔር ይመስገን እነዚህን የመሳሰሉ ጓደኞች ስላሉኝ በጣም ደስተኛ ነኝ እና እግዚአብሔር በዚህ ጊዜ በህይወቴ ውስጥ ስላደረጋቸውን በጣም ግሬትፉል ነኝ። ዛሬ እንኳን ንግግራችን ቢያበቃ እንድም የማልጸጸጥባቸው በጣም መልካም ሰዎች ናቸውና በዚህ አጋጣሚ ሁላችሁንም ጓደኞቼ እወዳችኋለሁ። እና አሁን ደግሞ ፊሊ ኮፊ አብረን የባሪስቲ ክላስ እየወሰድን ያለነው እና ማን ያውቃል ደግሞ እግዚአብሔር ረድቶን በዚህ ነገር ምን እንደምንጀምር አይታወቅም። ብቻ እናንተም እግዚአብሔር የምታርፉበት የኔ የምትሉ የሚወዳችሁና የምትገኙለትን ሰው ይስጣችሁላችኋለሁ። የባሪስታ ክላሱን ደግሞ መውሰድ ከፈለጋችሁ እኛ ፊሊ ኮፊ ነው እየወሰድን ያለነው። መጨረሻውን ደግሞ እናሳያችኋለን። ፖስትና ፎሎ ደግሞ ማድረግ አትርሱ። እንግዲህ ባይ